ለኢትዮጵያ ለመጫወት ባንዲራውን ለመልበስ ምናምን ትንሽ ደም ካለሽ ራሱ ምንም የስነልቦና ችግር ይኖርባቸዋል ብዬ አላስብም። ከሱ በላይ ግን መንግስት ይሄንን ነገር ሊፈታ የሚሄድበት ርቀት በጣም በጣም ዝቅተኛ ነው። ኦልሞስት ዜሮ ነው በኔ። ይሄን በድፍረት ነው የምናገረው። ለምን ለዘመናት መተው መጫወት የሚፈልጉ ሰዎች አሉ። እኛም እየወጣን እየተናገርን ነው እንደ ባለሙያ። አይ ችግሩ ይሄ ነው ብሎ የሚያለንም ሰው የለም። እንደውም እኔን በግል አጋይቶኛል። አንተ ተጫዋቾች መምረጥ ስለማትፈልግ ነው። በሰውነት ጊዜ ተጫውተው የለም ወይ? በሰውነት ጊዜ መጥተው የተጫወቱትን ሰዎች ምናልባት የሚጠይቅ ሰው ካለ እኮ ሊያስጠይቅ ይችላል። አንድ ነገር somebody wrong way ስለሰራው እኔም ያንን ነገር መከተል አልችልም። ብሰራና ነገ ተጠያቂ ነው ብባል ማመልስ ይሰጣል። ማንም እኔን ከተጠያቂነት ሊያድነኝ አይችልም። ስለዚህ ይሄን ማድረግና ኢኒሺዬቲቭ መውሰድ ያለበት መንግስትና ይሄ የሚመለከታቸው የመንግስት አካላት ይመስሉኛል። ስፖርቱን የሚመሩት ሰዎች ይሄን ነገር ማቅረብ ነው የሚጠበቅባቸው። ይሄን የሚያጸድቀው ግን መንግስት ነው ይመስለኛል። የትኩረት ጉዳይ ሲነሳ እኔ ሁሌ ጊዜ የምለው ነገር ነበር። እንደው አሁን በተወሰነ መልኩ ነገሮች ተቀይረው ለምሳሌ እዚህም ሜዳዎች እናያለን። በጣም ጥሩ። ግን በአመታት ውስጥ አንድ የምቆጭበት ነገር ምን ያክል ነው እንደ ሀገር ቅድም ባለፈውም እዚህ አንስቼዋለሁ። አሰልጣኙ ስለፈለገ ብቻ እንደ ሚዲያ አይነት ሰዎች በየአቅጣጫው ማሰልጠኛ ስለከፈቱ ብቻ የሚቀየር እግር ኳስ የለም። ለምሳሌ በየቦታው ልክ ነው ማሰልጠኛዎች አሉ። ልጆች ከተበላሹ በኋላ ከሚመጡ ቢያንስ ፓስና ኮንትሮል እንኳን ተምረው እንዲመጡ እድል ይሰጣቸዋል። ግን ደግሞ በየማሰልጠኛው ምንድነው የሚሰጠው የሚለውንም ነገር በደንብ ሞኒተር ማድረግ ያስፈልጋል። ላነሳ የፈለኩት ለምንድን ነው ይሄንን እኔ እንደ ሀገር ትኩረት እንደማንሰጠው ማሳያ በጣም በተደጋጋሚ ወደ ስፖርቱ ሰዎች ሲመጡ በኃላፊነት ሲሾሙ እንኳን በዲሞሽን ነው ወደ ስፖርት የሚመጡት። ይሄ ስፖርት ስታሽቆለቁ የሚሰጥሽ ነገር ሆኖ ነው በዘመናት በኔ እድሜ ኖር ነው እንደዛ። ይሄ በቃ ጥራት ያላቸው ሰዎች ይሄንን መቀየር ማድረግ ይችላሉ ምናምን የሚባሉ ሰዎች የሚመጡበት አልነበረም። ብዙ ገንዘብ የሚንሸራሸርበት ነው። በጣም ብዙ ነገር የሚቀየርበት ነው። እንደዚህ አልነበረም ስፖርት እና ይሄ በተዋጽኦም አይመራም ስፖርት። ደጋግሜ የምለው ነገር በቃ በደንብ ኤክስፐርቲዙ ያላቸው ሰዎች ሊመሩት የሚገባ ነገር ነው። የሚባክነው ገንዘብ በጣም ብዙ ነው። ፍላጎታችን በጣም ከፍ ያለ ነው። ይሄንን ፓሽንም የሌለው ሰው መምራት አይችልም በፍጹም። ማለት ዲፈረንት እንትን ያለው ካነሳችሁት አይቀር ኦብጀክቲቫችን አሁን ዓለም ዋንጫ ማስተላለፍ ነው። ልክ ነው። ግን ዓለም ዋንጫ ስላስተላለፍን ምናልባት ሰው ሊዝናናበት ይችላል። ግን እኛ እንደ ፕሮክሲሚቲ ወደኛ ይቀርብዬ ነው ወደ አንተ ምንድነው መውሰድ ያለብን የሚለው ነገር መመልከት አለብን። ለምሳሌ አሁን የአውሮፓ ዶሚኔሽን በዚህ ዓለም ዋንጫ ላይ አለ። ምክንያቱም ከቀሩት ቲሞች ውስጥ ኦልሞስት የቀረችዋ አንድ ደቡብ አሜሪካ ሀገር አለች፣ አንድ አፍሪካ ሀገር አለች። አርጀንቲናና ሞሮኮ ናቸው። ሁለቱ ናቸው የቀሩት። ደሬስ አውሮፓ 6 ይሄን ነገር የፈጠረው ነገር ምንድነው ብለን ዝም ብለን ካየን አውሮፓ ላይ ያለ የእግር ኳስ ትኩረት የኤክስፐርቲዎች ብዛት፣ የባለሙያ ብዛት፣ የሚፈስ ነው አለንዋይ። ለምሳሌ አንድ እንትን ላይ ሳነብ ከዚህ ከቦስማን ህግ በኋላ አውሮፓ የገንዘብ እንትኑን ለመቋቋም ቅድም አዩ እንዳለው ህፃናቶችን ገና ከኤርሊ ኤጃቸው ጀምሮ ማደን የጀመሩት። በዛ መንገድ የተሰራ ከፍተኛ መዋለ ንዋይ አሁን ከ8 6ቱ የዓለም ዋንጫ ውስጥ በጥራት እንዲገኙ አድርጓቸዋል ማለት ነው። ሞሮኮን ስንመለከት እሷንም እንደ አውሮፓ ነው መቁጠር ያለብን። ለምን ለምሳሌ እዚህ የሞሮኮ ናሽናል ቲም ውስጥ ከ26ቱ 4ቱ ልጆች ከመሐመዲያ አካዳሚ የወጡ ናቸው። የመሐመዲያ አካዳሚ ምን አይነት አካዳሚ ነው የሚለውን እንደው አንድ ቀን የናንተ የስፖርት ፕሮግራም ጥናት ይሄ ምንድነው ወይ የሆነ ነገር ለህዝብ እንደው አውጥቶ ቢያሳይ እደሰትበታል። የኛን ፕሮጀክቶች ተመልከቻቸው። የወጡ እንትኖች አሉ። ለምሳሌ ጥሩነሽ ዲባባ አካዳሚ እንዳላቃለው፣ አምቦ ጎል ፕሮጀክት አካዳሚ እንዳላቃለው፣ እዚህ ወጣቶችና አካዳሚ እንዳላቃለው። ምንድነው ብሎ በደንብ መታየት አለበት፣ በደንብ መፈተሽ አለበት። አሁን የነ ሚኒሻ ይሄ በግል የሚሰሩትን ሰዎች እነሱን ታያቸው። እነሱም ቢሆን ሲስተም ተዘርግቶላቸው ነው መስራት ያለባቸው እንጂ በቮለንተሪ አይደለም። በእንደዚህ ሀገር አይቀየርም። ዝም ብሎ አሁን ካልተሻሸን በስተቀር ለምን እንዲያላችሁኝ ምናምንም አይደለም። በቃ ማለት
መሬት ላይ የሚታይ ነገር መኖር አለበት። ለምሳሌ እኔ ከኔ አካዳሚ እኮ ከሌ ወጥቷል ብለሽ ካልሽ ማን ነው ከሌ ደርሷል ብለን ማነው ከሌ ማለት ለኢትዮጵያ ብሔራዊ ቡድን ከሆነ የተጫወተው የኢትዮጵያ ብሔራዊ ቡድን አካዳሚም ሳይኖር ተጫዋች አለ። በቃ ከአካዳሚ የወጣ ተጫዋች ልዩነቱን ማየት ያለብኝ አውሮፓ ሲጫወት ነው። ታዩ አውሮፓ በቀጥታ መግባት አይቻልም። ሁለተኛ ደረጃ ያሉ ሀገራቶች መሄድ ሲችል ነው። በዛ ደረጃ ተጫዋቾችን ማፍራት ካልቻል ሂደቱን መመርመር አለብን። ጉዞውን ገንዘብ እየተመደበ ነው፣ በጀት እየመደበ ነው። መንግስት ትኩረት ሰጥቶት ይሄን ነገር ይሰራበት ብሏል። ጌታሉ እነዛ ያመነጩ እነዛ እኮ ይኸውልሽ ከመሐመድ አካዳሚ የወጡት ልጆች ከአውሮፓ የሚመጡ ልጆች ባይኖሩ 11 ብቻቸውን መወከል ይችላል። አንደር 21 ከኔ ናሽናል ቲም ጋር ተጋጥመዋል። 1-1 ነው የወጡት። አንደር 21 ናሽናል ቲም ሞሮኮ ከኢትዮጵያ ብሔራዊ ቡድን ጋር 1-1 ነው የወጡት። የወዳጅነት ጨዋታ ነፍሳችንን አውጥተውን ማለት ነው። እንደዚህ ነው ሰው የሚያመርተው። እኔ ለምሳሌ አዳነ ግርማ የየትኛውም አካዳሚ ፕሮዳክት አይደለም። ሽመልስ በቀለ 10 ዓመት ግብጽ ተጫውቷል። የየትኛውም አካዳሚ ፕሮዳክት አይደለም። እነሱ የደረሱበት ደረጃ እንኳን የደረሰ የአካዳሚ ሰው ከሌለ መመርመር አለብን። እኔ አሁን በቃ ከዚህ በኋላ ላባብል ምናምን የምችልበት እንትን አይኖረኝም። ለምን በቃ ብዙ ዓመት እግር ኳስ ውስጥ ሰርቻለሁ። ከዚህ በኋላ ብዙም የሚያሳስበኝ አይደለም። ብሰራም ባልሰራም አገር መቅደም አለበት። ሰንበዲ እንዳይቀየመኝ ብዬ እየሄድንበት ያለውን የተሳሳተ መንገድ ዝም ማለት የለም። ስለ ሞሮኮ ሌሊት ሙሉ ብናወራ ለኛ ጠብ የሚል አንድ ነገር የለም። ከሞሮኮ የምንወስደውን ወደኛ ምክንያቱም የኢትዮጵያ ምንድነው እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ሞሮኮ እንደ ቤታቸው ነው የሚመላለሱት። ያቁታል፣ ምን እየተሰራ እንደሆነ ያውቃሉ። እሳቸው ግን ምንም ነገር መስራት ካልቻሉ የሚመለከተው አካል ደግሞ እሳቸውን ማዳመጥ አለበት። ካላዳመጣቸው እሳቸው እየደረሱ ቢመጡ ለኔ ምን ያደርግልኛል? ትልቁ ነገር ምንድነው? ከሄዱበት ቦታ ይዘው የመጡትን ነገር ኢምፕሊመንት እንዲያደርጉ መንግስትና የመንግስት የሚመለከተው አካል ደግሞ ፍቃዱን መስጠት፣ ኢምፓወር ማድረግ፣ ገንዘብ ከሆነ መመደብ አለብን። አሁን የጠቅላይ ሚኒስትሩ ኢኒሺዬቲቭ ተብሎ ተጫዋቾች ተመርጠዋል ተባለ። እኔ መሳቅ ነው ያለብኝ። በመመረጥ ቁም ነገር ነው የምነግርሽ። ለምንድን ነው የምስቀው መሰለኝ? 30 ሰው ብቻ ሰብስበሽ የኢትዮጵያን እግር ኳስ መቀየር አትችይም። አይሆንም። ራሱ ኢኮሲስተሙ መዘርጋት አለበት። ትንሿ ሀገር ሌስቴንታውን የምትባል ሀገር አንድ ስቴዲየም የማይሞላ ህዝብ ያላት ሀገር ተጫዋች አላት። እኛ አዲስ አበባ ላይ እንኳን አንድ ኢኮሲስተም ዘርግተን ህፃናቶቹን ከ6 ዓመት ከ9 ዓመት ጀምሮ የሚገናኙበትን የሚወዳደሩበትን የሚያሰለጥኗቸው አሰልጣኞች የሚማሩበትን ይሄን መንገድ ሳንዘረጋ ዝም ብለን ስለ ውጤት ብናወራ ውበቱ ነው። አሰልጣኙ አይችልም፣ ይችላል፣ ሐሳብ አለው። ሐሳብ ለመራመድ እንኳን ሐሳብ የሌለው ሰው የለም እንኳን ለማሰልጠን። ግን የፈለገ የጋርዲዮላ ሐሳብ ቢኖርሽ ሲስተሙ እስካልተዘረጋ ድረስ ዋጋ የለውም። ያሰብናቸው ያለናቸው በአፍሪካ ዋንጫው በተሳትፎም በዝግጅትም ለምናደርጋቸው ነገሮች እኔ ይሄንን ከዚህ ቀደምም እዚሁ ቦታ ላይ ቁጭ ብዬ ተናግሬዋለሁኝ። ኢኮሲስተም የሚባለው ነገር በጣም ስፖርቱ በተደጋጋሚ አሁን አንተ እንዳልከው በድፍረት የምንናገረው ነገር በጣም ቶክሲክ ነው። የሚያሰራ አይደለም ወይ ደግሞ ስራውን ደግሞ አሳልፎ የሚሰጥ አይደለም። ቅድም አዩም ያለው ነገር አለ። በሪፕሬዘንቴሽን የሚወሰን ነገር አይደለም። ወደው ካልሆነ እንዲሁ የምትሰራው ስራ አይደለም። አውቀው ነው ከዛ ደግሞ ኢምፓክት አመጣለሁ ብለህ የምትቀመጥበት ወንበር ምን እንደሆነ የምታዳምጥበትም ነው። ጥሩ ነገር ሰላም የምንድነው መሰለኝ አሁን እንደ መንግስት ለምሳሌ አሁን አዲስ አበባ ላይ ሌላውን ታዩ እንደ መንግስት አዲስ አበባ የከተማ መስተዳድሩ በርካታ ሜዳዎችን ሰርቷል። ኦኬ በርካታ ሜዳዎች የሜዳነት ሰርቲፊኬት ተሰጥቷቸው ወር ካርታ በሉት ህንጻ እንዳይሰራባቸው ምን እንዳይደረግ ልጆች እንዲጫወቱ ምናምን ተደርጓል። ይሄ በጣም ጥሩ ነገር ነው። አሁን የሚቀረው ነገር ደግሞ ምንድነው? ያ ሜዳ እንደገና መልሶ ተከልሶ መታየት አለበት። እንዴት ነው የተሰራው? በማን ነው የተሰራው? እውነት ለተጫዋቾች ትክክል ነው የሚለው ደግሞ ሁለተኛው ስቴፕ ነው። የመጀመሪያው አፕሪሺየት ደግፌዋለሁ። ስለዚህ አገሪቷ እግር ኳስ እንዲያድግ እዛ ድረስ እየሄድን ወርደን መስራት መጠየቅ ውድድር የሚፈጥሩ ልጆችን ነው የሚያመጣ ወይስ ይሄ በየሰዓቱ ተከፋፍሎ ኤግዛክትሊ ተከራይቶ እኔ ቢሮዬ ገርጃ አካባቢ ነውና ማታ አንዳንድ ጊዜ አምሽተን ትወጣለህ አይደል? 4 ሰዓትም 5 ሰዓትም 7 ሰዓትም ሲል
አለ ጨዋታ እስከዛ ሰዓት ድረስ ምን ያክል በጣም ስኬርሲቲ እንዳለ ነው የሚያሳየው። ይሄ ቁጥሩ ነው። አሁን መከለሉ መኖሩ ተጫዋቾች እንዲህ በክፍያም ይሁን በምንም ወደዛ መምጣታቸው ምናምን just appreciate የሚደረግ ነገር ነው። ሁለተኛውን ስቴፕ ደግሞ ማሰብ አለብን ነው። ያ ግን ያሉትን ፍላጎቶች ስትመለከት ከፍ ያለ ፍላጎት አለ እግር ኳሱ እንዲሻሻል። ለምሳሌ ሜዳዎቹ እውነት ነው የተወሰነ የጥራት ጉዳይ ጥያቄ የሚነሳባቸው ናቸው። በመኖራቸው ግን በጣም ብዙ ታዳጊዎች ኳስ የሚጫወቱበት ቦታ አግኝተዋል። እዛ ላይ ያለው የተለየ አሰራር ከታዳጊ በፊት ለማንም ቅድሚያ አይሰጥም። ማንም የጤና ቡድን ቢሆን ማንም ወጣት ቢሆን ቅድሚያ የሚሰጠው ለታዳጊ ነው። ታዳጊ በፍጹም እየተገፋ አይደለም። አሁን ባሉት በተሰሩ ሜዳዎች ላይ ቅድሚያ እያገኘ ነው። እንግዲህ ከጥራት ጋር ተያይዞ አንዳንድ ችግሮች ስጋት ቢኖሩብን ግን ተጫዋቾች ልጆች መሰልጠን የሚችሉበትን ቦታ አግኝተዋል። ይሄ በጣም ጥሩ ነገር ነው። ከዛ ባሻገር ደግሞ የነስም ይብዛም የሆነ የተጀመረ ነገር ይታያል በግለሰቦች ፍላጎት ቢሆንም ግን እነዛም መፈተሽ አለባቸው ቢል እምነት አለኝ። አሁን እኔ ከስራ ውስጥ ስላለው የታዳጊ ስልጠና ውስጥ ስላለው ከብዙ የታዳጊ አሰልጣኞች ጋር የመገናኘት እድሎች ይገጥሙኛል። ምንም አይነት ላይሰንስ የሌለው ምንም አንድ ያደረጃም የሌለው ምንም የሌለው አዘ ቢዝነስ ማለት ነው ፕሮጀክት አለው ያሰለጥናል። በይበልጥ ቢዝነስ ቢዝነስ መኖሩንም ቢዝነስ መኖሩንም እኔ ጥላቻ የለኝም። ሴሌክትድ የሆኑ ልጆችም ደግሞ እንደተባለው ይሄ ሲስተሙን ዘርግቶ በማወዳደር ኤሊት የሆኑ ልጆችን እንትን ማድረግ አለብን። እኔ ከምንም በላይ ግን እነዚህ በተቋም ደረጃ ልጆችን ይዘው መልምለው ከመላ ኢትዮጵያ ለኢትዮጵያ የወደፊት ተጫዋቾች ይሆናሉ ብሎ የሚያስቡት ሰዎች ባርሴሎና እንዲያስሞክሯቸው አይደለም። ሲጀመር ማንም አያስሞክርሽም። ሲስተሙ ስለሌለ መሞከር አትችይም። የራሳቸው መልማዮች አሏቸው። እንግሊዝም ተይ ይቅርብን፣ ጣሊያንም ስፔንም ይቅርብን። ዝቅ ያሉ አካዳሚዎች ጋራ ይሄ ወንድማማችነት ፈጥረው የኛ ልጆች ሄደው እዛ የሚጫወቱበት በ15 ዓመት በ16 ዓመት በ17 ዓመት ሴኔጋል እኮ ችግር የሌለባቸው ለዚህ ነው። አሁን ሴኔጋል በጌምን ማኔጅ በማድረግ ችግር ተሸንፋ ወጣች እንጂ የነበራቸው አቅም ሜዳ ላይ ስትመለከቱ ምንም ከሌሎች አውሮፓ ሀገሮች የሚያንሱ አይደሉም። ያን የፈጠረው ምንድነው? የሴኔጋል ከ13 ዓመት ቡድን ዛሬ አውሮፓ ነው የምታገኘው። ሴኔጋል ላይ ቆላቸው ማሰልጠኛ ከዛ ይላሉ አይቨሪ ኮስት ይሄ አቢጃን አካዳሚ ከዛ ወጣው ሌላ ቦታ ይጫወታሉ። ስለዚህ እነዚህ የኛ አካዳሚዎች የሲስተር እንትን መፍጠር መቻል አለባቸው። እኔ በጣም ማዝነው ማለት ነው ሆነስትሊ እኔ አንድ ዓለም ዋንጫ አልፎኛል በስፖርት ጋዜጠኝነት ብያለሁ አይደለም ባለፈው ስናወራ ይሄንን አሁን የምን እንደ ዴጃvu ነገር ነው እየተሰማኝ ያለው። ኢትዮጵያ ቴሌቪዥን በመሰራበት ጊዜ ኢትዮ ሊግ ላይ ሰም ኤግዛክት ኮንቨርሴሽን ከነማን ጋር እንደሆነ አላውቅም። ይሄንን ወሬ አውርተናል። እኔ 1970 ጋዜጣ አምጥተሽ ብታይ ይሄ ነገር ነው የሚነገረው። እኔ አሁን ማስታውሰው ልንገር። እኔ እንግዲህ አሁን በልጅነታችን ከምናስታውሳቸው ሰዎች አንደኛው በእንደዚህ ያለ ቁጭት ሁሉ የሚንገበገበው ደምሴ ዳምጤ ነበር። እና ደምሴ ኮይን ያደረጋቸው የሆኑ ተርሞች አሉ። ለምሳሌ እንደ ግመል ሽንት ወደ ኋላ እንትን የሚለው የኢትዮጵያ እግር ኳስ ይልሻል። ከዛ ደግሞ ይመጣና እንደ ካሮት እድገቱ ቁልቁል የሆነ የኢትዮጵያ እግር ኳስ ይልሻል። ይሄ አሁን ደምሴ ካለፈ እንኳን በጣም ብዙ አመታት አስቆጥሯል። መበሳጨው ማዝነው እግር ኳስ እንወዳለን እንትን እንላለን ምናምን ብዬ አይደለም። እዚህ ፕሮፌሽን ውስጥ ነው ያለነው። ሁላችንም ስለምናውቀው ነገር ነው ማውራት ያለብን፣ ስለሚመለከተን ሀገራችን ስለሆነ እና ይሄንን ስንል ደግሞ ማለት ያየነው ነገር የማይመጥን ስለሆነ ከፍተኛ ገንዘብ ነው እግር ኳሱ የሚወጣበት። እግር ኳሱ የዚህን ያክል ገንዘብ ከወጣበት ወይ ደግሞ እንደዚህ ባለ መንገድ ሊመራ ግድ ካለ እንደው ስለመሻሻል አለማሰብ ጤነኝነት አይደለም። ለዚህ ነው እኔ ባለፈው ምናልባት የሆነኛው ፕሮግራማችን ላይ እዚህ ኦፍ ማይክ ላንሳው እዚህ ስቱዲዮ ውስጥ ላንሳው አላውቅም። ሁሉ ጊዜ ይገርመኛል። ለምሳሌ የኢትዮጵያ እግር ኳስ ፌዴሬሽን ሁሌም ማወራው ነገር ነው። ለፕሬዝዳንትነት እንደው የሥራ ቅጥር ደብዳቤ ቢያወጣ አፕላይ የማያረግ ሰው የለም። ምክንያቱም ማንንም ገብቶ የሚያስተዳድረው እንደሆነ ይታሰባል።
አየር መንገድ ቢሆን ግን ማንም አይመጣም። ምክንያቱም በሲስተም የሚመራ ቤት ስለሆነ እግር ኳስን የዚህን ያክል ነው ያቃለለው። ቅድም ያልኩሽ ይሄ ነው። በብሔር ተዋጽኦ የሚመራ ነገር አይደለም እግር ኳስ። የእንትን ተወካያችን እየተባለ የሚመራ ነገር አይደለም። በዘመናት ውስጥ ያየነው ነገር ይሄን ነው። ቅድም እንዳልኩሽ በዲሞሽን ምናምን ስትል ባይዘው የሆነ አይነት ኤክስፒሪየንስ ስለነበረኝ እውነቱን መናገር ጥሩ ነው። ስለዚህ አሁን ይሄ ገንዘብ ከፈሰሰበት በየዘርፉ ለምሳሌ አትሌቲክስ ቀና ያደረገን የለ እንዴ? በእግር ኳሱ ቀና ማለት ካለብን አሁን የተደረገው ነገር እኔ ስጎረምስ እንደዚህ ያለ እድል አልነበረኝም። ለምሳሌ አሁን ልጆች ሳይክል የሚነዱበት ቦታ አላቸው፣ እግር ኳስ መጫወት የሚችሉበት ቦታ አላቸው። ይሄ ትልቅ ምስጋና የሚገባው ነገር ነው። ይሄንን ማየት በጣም ያስደንቃል። በሺዎች የሚቆጠር ሜዳ መስራት ትልቅ ንቅናቄ ነው። እግር ኳስ ሀገራዊ ኮሚትመንት፣ ሀገራዊ ንቅናቄ የሚፈልግ ነገር ስለሆነ አሁን ቀጣዩ ስቴፕ ምንድነው? ትክክለኛውን ሰው ትክክለኛ ቦታ ላይ ከዛ በኋላ ደግሞ እነዚህ የስልጠና መንገዶች ልክ ነው ለቢዝነስ ይደረጉ ይሶኬ ሰዎች ያግኙባቸው እኔ እዚህም ላይ ቅሬታ የለኝም። ግን ማን ምንድነው የሚሰራው በምን አይነት መንገድ ነውስ የምንመራው የሚለውን ነገር ማየት ይሄ ሲገጣጠም የሆነ ቀን ካንገታችን ቀና የምንልበት ብሔራዊ ቡድን ይኖረናል። ገንዘብ የሚያመጣ ብሔራዊ ቡድን ይኖረናል። ገንዘብ ከሚመጠምጥ ብሔራዊ ቡድን ገንዘብ ከሚመጠምጥ እግር ኳስ ገንዘብ ጀነሬት ወደሚያደርግ እግር ኳስ እንሸጋገራለን። መንግስት ኢኒሺዬቲቭ አለ። እኔም በጣም ሰፖርት ማድረገው ኮች ሰፈር ውስጥ ድንጋይ ላይ ከመቀመጥ ቅድም ያልከው ብስክሌት መንዳት፣ ኳስ መጫወት፣ የሆነ እንትን አለ ወክ ማድረግ በጣም ሰፖርት የሚደራረገው ነገር አለ። እኔ 100% ሰፖርት ማደርገው ነገር ነው። ከዛ ደግሞ ይሄ ሊድ እየተደራረግን አንዱን የሚያመጣውም ነገር በጣም ገና ብዙ መሰራት ያለበት ነገር ያለ ይመስለኛል። ምክንያቱም ዳላስ ሳኒድ እዚሁ ላይ ይሄ ሀሳብ ማለት አይ ዶንት ኖ ምን ያክል ጊዜ እንደገና መወራት እንዳለበት ማለት ነውና የዛሬውን ጨዋታ ወደ መዝናኛው ሳይወስደን እንዳንቀር ስለፈራሁኝ ነው እንጂ ይሄ ሀሳብ definitely ከዚህ በፊትም ቢያለው ወደፊትም ማደርገው ነገር ነው። ሀገሬ ሰላም የባትነካኪን ጥሩ አይ ነው የስራ ሊስታት ሞልኮ በቃ ሷናት እኔም ቆስቆሳሽ በሶት አለ ሁላችንም እኮ ነው። በነገራችን ላይ ይሄ ኦፍ ማይክ የሚወራውን ነገር ወይም እንዳለው አሁን ከዛ ደግሞ ወደፊት የሚመጡ ብዙ ባለሙያዎች ይኖሩናል ብዬ አስባለሁኝ። አንተ ብቻ አትሆንም ወይ ሚሊሻ ወይ አዩ አይሆንም ይሄንን ነገር ሐሳብም ለመስጠት ለመግፋትም ማለት ነው። ግን ደግሞ አይ ቲንክ አሁን ባለው ኢኒሺዬቲቭ ይሄንን አዳምጦ ወደፊት ማስኬድ ይቻላል ብዬ ነው የማስበው። በነገራችን ላይ ግን ጨዋታ ያነሳዋል። እኔ ራሴ በቃ የሆኑ ዜናዎች አሉ ጭንቅላቴ ውስጥ የሚነሱ ታውቃለህ፣ በተለይ ስለ ሜዳዎች ይቻላል። አሁን 28 ሜዳዎች ጠፉ ምናምን በእውነት እኔ ራሴ የሰራሁትን ዜና ነው አሁን ተገኝቷል። ሰላም ለምሳሌ በቃ እኔ የተደሰትኩበት ነገር ምንድነው? ለምሳሌ እኔ ናዝሬት ልጅ ነኝ። አብዛኞቹ ሜዳዎች ተዘርፈዋል፣ ተወስደዋል፣ ህንጻ ተሰርቶባቸዋል ምናምን በቃ የለም የምንጫወትበት ቦታ አጥተናል ማለት ነው። እኔ ያደኩባቸው ሜዳዎች አብዛኞቹ ጠፍተዋል። 15 ሜዳ ህንጻ ተሰርቶበታል፣ 16 ሜዳ የሆነ ለሌላ ነገር ተሰጥቷል ምናምንና አሁን ላይ እዚህ አዲስ አበባ ላይ ክፍለ ሀገርም ይኖራል ብዬ አስባለሁ። አዲስ አበባ ላይ ብዙ ሜዳዎች ተሰርተዋል በመንግስት። ይሄ በጣም ደስ የሚል ነገር ነው፣ ተከብረዋል። ግን ደግሞ እኛን ወደ ተፎካካሪነት እንዲያመጣን ይሄ መዘርጋት ያለበትን ነገር በተመለከተ ኃላፊነት የሚወስዱ ሰዎች ቁጭ ብሎ ማውራት አለባቸው። ማውራት ዝም ብሎ ለእንትን አይደለም፣ ፎር ዘ ሴክ ኦፍ ማውራት አይደለም። የምናጠናው የምንኮርጀው እኮ የተለየ ነገር አይደለም፣ ነገሩን ያሳጠረ የተሰራ ነገር ነው። ቅድም ምን አልክ መሰለህ ኮች፣ እኔ ከዚህ አሁን ላሰምርብህ ፈልጌ ነው ኮርነር ላድርግ። እኔ ከዚህ በኋላ ብላኛል። ቅድም ቶክሲክ ነው ያልኩት ነገር ማለት ነው። በጣም ብዙ ሰው ያለበትን የቆመበትን የያዛትን ነገር እንዳያጣ ይፈራል። እሱ ነው ትልቁ ችግር። ባይዘው እኔ ከዚህ በኋላ ያልኩሽ በእድሜ አይደለም፣ በስራ ናሽናል ቲም ሰርቻለሁ፣ ከሀገር ወጥቼ ሰርቻለሁ፣ እሱ ነው ሀገር ውስጥ ማትክለብ አሰልጥኛለሁ። ምንም ባላሰለጥንም ችግር የለም። አሁን አንዳንድ ነገሮች አችብ ስታደርግ ደረት ክንፍት አድርገህ የምትናገርበት ነገር አለ። ስፖርቱ ኢኮኖሚካሊ ፖለቲካሊ ዲፕሎማሲውንም ማለት የትም የማይገባበት ቦታ የለም። መንግስትም ይሄንን አይረዳም ብዬ አላስብም። ስፖርት ባይ ኢትሰልፍ ፖለቲክስ ነው። ማንም ኦሎምፒክስ ሲያዘጋጅ ኦሎምፒክስ ሲደግስ በቃ የደረስኩበትን ነው ይልኝ ነው እንጂ ሌላ ነገር አይደለም። ምንም ጥርጥር የለውም፣ ፖለቲክስ ነው። እኛ እኮ አሁን የአፍሪካ ዋንጫ የማዘጋጀት ሐሳብ ኖሮን ተፍ ስንል ነበር አይደል? የአፍሪካ ዋንጫ ማዘጋጀት ለከተማው ለሀገሩ ምናምን የሚሰጠው ነገር በጣም ትልቅ ነገር ነው።
እንኳን እንደዚህ ያሉ ነገሮች አይደሉም ሌሎቹ ነገሮች ስፒሪቹዋል ነገሮች እንኳን የደረሽበትን ነገር የምታሳይበት ነው ሌላ ነገር ውስጡ ይኖራል ፊፋና አሜሪካን ጂያኒ ኢንፋንቲኖን አንገቱ ላይ የቆምን እኛ እንኳን እዚህ ሆነን ያለነው እኔ ማረጋግጥልሽ ነገር ግን አሁን ኢትዮጵያ ባለችበት ሁኔታ እየተሄደው ወይም ደግሞ ባለው ኢኒሺዬቲቭ መንግስት ከሚፈልገው ነገር አንፃር ኢቭን 20 ምናምን እንደዚህ እናደርጋለን እዚህ እንደርሳለን በሌላው ዘርፍ እኮ በኢኮኖሚ እንዲህ እናደርጋለን ምናምን ይባላል አይደል በእግር ኳስም እኮ ይሄንን አቅዶ እየሰራ ያለው አካል ሮንግ ዌይ እንዳይሄድ ቆም ብሎ ማሰብ አለበት የማይቻል ግን አይደለም መድረስ እንችላለን ባለሙያዎች ወደ ኋላ ታፈግፍጉ ይሄ የመጀመሪያ ማለት እኔ ያለውበት የመጀመሪያ ሪሶርስ አለን የታዳጊዎቹ ፍላጎት ቅድም ካነሳናቸው የአፍሪካ ሀገራትም ከአውሮፓ ሀገራትም ይበልጣል በጣም እድለኝነት ይሄ ነው ያስደነግጣል እኔ አሁን ሐሳብ የሚሆንብኝ ልጆቹን ከዚህ አስተሳሰብ ብቻ አውጥቼ ትምህርታቸው ላይ ትኩረት እንዲያደርጉ እንዴት ነው ምገፋው አንደኛው በጣም ያሳስበው በቃ ህይወታቸው ኳስ ጨዋታ የኢትዮጵያ ታዳጊዎች ህይወታቸው ይሄን እድል ማግኘት ቀላል ነገር ነፍሱ ሊማረውና ነፃነት ወርቅነህ እንትን ላይ ምንድነው የቤተሰብ ጨዋታ ላይ ይሁን ህፃናቶች ሲጠየቁ አይቼንም ወደፊት ምን እግር ኳስ ወደፊት ያኛውንም ሲጠይቁ እግር ኳስ ለመጫወት ያለው ፍላጎት እሱ ብቻ ሳይሆን ይሄ እውነት ለመናገር የኢትዮጵያ እግር ኳስ ለመለወጥ በጣም ትክክለኛ ወይ ደግሞ ምቹ ጊዜ ነው ለምን ካልሽኝ እኛ ድሮ እግር ኳስ የመጫወት ፍላጎት ቢኖርም እንኳን እግር ኳስ መጫወት አይደለም ሌላም ነገር ለማድረግ ብትሞክሪ ለምሳሌ የኛ ሀገር ባህል እንደሌለው አይደለም ክረምት ሲሆን ለምሳሌ ሰራ አድርገሽ ለመስከረም የሚሆንሽ ነገር ይዘሽ እንድትመጪ የሚያበረታታ ቤተሰብ ውስጥ ወይ ደግሞ ባህል ውስጥ አለ ልታሳፍረኝ እኔ ምና ጉድዬብህ ምናምን ነው የምትባለው እስቲ ክረምት ሲሆን ልስራና ብትይ እንደዚህ አይነት አይደለም ያደግንበት ባህል እግር ኳስ ተጫዋች ልሆን ብትይ ደግሞ እግር ኳስ ተጫውቶ ቤተሰብ ያስተዳደረ ሰው የማይታወቅበት ሀገር አሁን ግን የልጆቹን እጅ እያዘ ወደ አካዳሚው ይዞ የሚመጣ በጣም ብዙ ወላጅ ነው አሁን ፍላጎቱ ተለወጠ እግር ኳስ መጫወት ቤተሰብ ማስተዳደሪያ መንገድ መሆን ይችላል እግር ኳስ መጫወት የሆነ ቀን ወይ ደግሞ ወደ እነዚህ አካዳሚዎችና ማሰልጠኛዎች መምጣት የሆነ ጊዜ የተሻለ እግር ኳስ ተጫዋች ለመሆን ብቻ ሳይሆን እግር ኳስ ተጫዋች መሆን ባይችሉ የተሻለ ሰው መሆን እንዲችሉ ያደርጋል ምክንያቱም አሁን ልጆቹን የሚወስዳቸው የሚጎተታቸው ብዙ ነገር ያለበት ስለሆነ ስለዚህ አሁን ይሄ ሁሉ ወላጅ ልጁን ወደ እነዚህ ማሰልጠኛዎች ገንዘብ ከፍሎ ተከፍሎት እኮ አይደለም ገንዘብ ከፍሎ እየላከ ባለበት ጊዜ ትንሽዬ ምክክር ትንሽዬ እንደው ነገሩን ወደ ቁም ነገር ማምጫ አማራጭ ቢኖር ሐሳብ ከዚያም ተዋጥቶ የሆነ ነገር ተደርጎ በ20 ዓመት አቺቭ ልናደርገው ያሰብነውን ነገር በ10 ዓመት እንድናደርገው መንገዱን ያሳጥርልናል እንጂ ይሄ በጣም ትልቅ እርምጃ ነው ቅድም መግቢያ ላይ አንድ ያልኩሽ ነገር ነበር ማለት የሆነ ጊዜ ተጣመው ከሚመጡ ቢያንስ እነዚህ አካዳሚዎች ውስጥ ሄደው ፓስና ኮንትሮል ተምረው መምጣታቸው የሚፈጥረው ነገር አለ ከዚህ እድሜ ጀምሮ ስነ ልቦናው በራሱ ቀላል አይደለም የመጀመሪያ ቀን ልጆቹን ስትወስጃቸው እዛ ቦታ ላይ ያላቸው ስሜትና ለሳምንት ለ15 ከተጫወቱ በኋላ የሚላመዱት የሜዳ ባህሪ በጣም የተለየ ነው ነገሩን መላመድ በራሱ እውነት ነው እኔ ሰሞኑን ወደ ሳሪስ ነው ሳሪስ ጋር የሆነ የተመስገን ልጆች የሚል ነገር የተለጠፈባቸው ልጆች አግኝቼ መንገድ ላይ ያዋራቸው ነበር ለሆነ ስራ ሂጄ ማለት ምንድነው ነው የምትፈልጉት ትንሽ ልጆች ናቸው እኮ እንትራና ማለት ለኢነርጂ ግራ ይገባሃል ነገር አይውሽ ኮቹንም አግኝቼ በሰዓቱ ባወራው ማለት ነውና ያ ነገር ስንተኛ ክፍል ናቸው ምንድነው የምትማሩት የት ነው የምትማሩት ምናምን ያልኩኝ ያወራቸው ነበርና እንግዲህ አሁን ቤታችን ውስጥ ብዙ ቤተሰብ የሚቸገረው ስክሪን ታይም ነው አይደለ ኢቭን መፍትሄ ሁሉ ይዞ ነው የሚመጣው በጣም ይሄ ሰዓት መውደዱ ወደኛ ይዘው ልጆቻቸውን የሚመጡባቸው ብዙ ምክንያቶች አሏቸው ህፃናቱ አንቺ ካልሽው ነገር ማስጣታቸው ነው የወፈረው ማስጣላይ አረፈድብችን አሰልጣኝነቷን ልሞክረው አዲ በጣም ጥሩ ጎኑ እኔ በፊት ኳስ ተጫዋች መሆን የሚፈልግ ታዳጊ ኢትዮጵያ ድሮም ችግር የለበት ሁላችንም ኳስ ተጫዋች ሆነን ለማደግ ነው ምንፈልግ ወደዚህ ሙያ የመጣ ነው ኳስ ተጫዋች ግን ፋሚሊ ጋር ደግሞ ኳስ ተጫዋች አሁን ፋሚሊ ሜዳ ነው የሚውለው ከልጆቹ ጋር ይመጣል ትሬኒንግ ጨርሰው እስኪሄዱ ድረስ አብረው ለምሳሌ ልንገር እንደው ሰዓትሽን ካልያዝኩ ሰዓታችን ይዘናል መግባት አልቻለም ኃይሌ እየጠበቅኩኝ ነበር አክቹሊ
ይህንን ጉዳይ በሌላ ሰፊ ጉዳይ የወላጆችን ኢንትረስት ሲናገር እኔ አዳማ ያለው አንድ ከአዳማ ዩኒቨርሲቲ የመጨረሻ ዓመት ተማሪ የሆነ ልጅ ኳስ ለመጫወት መጣ ወደ እኔ። በጣም የተለየ አቅም የነበረው ልጅ ነው። አይቼው በጣም ነው የወደድኩት። አዳማ ቀላቀልኩት። ከ3 ቀን ትሬኒንግ በኋላ ልጁን አጣሁት። ምን ሆኖ ነው የሄደው ብዬ ስል ቤተሰቦቹ ከልክለውት ነው። ደነገጥኩ። ትልቅ እኮ ነው፣ አገር መለወጥ የሚችል አቅም ነው ያለው። በኋላ አጎቱ ደወለልኝ። አረ በዘመድ የሚገባበት ቦታ ልጁ እኮ ታለንት ስላለው ነው ያስገባውትና እባክህ አትከልክለው ስለው አመሰግናለሁ ስላረክልን ውለታ አመሰግናለሁ፣ አርፎ ትምህርቱን ማስተርሱን ይቀጥላል፣ በቅሪላ እያለፋ ምን ያገኛል ወጣ ልጁ ከኳስ ማለት የሆነ የኳስ ፔሮል ብትልክለት ኖሮ ሰውየው ሚውን ቀንስ አባትየው ነበር የሚመጣ። አምስኪኒ ምንድነው ቅድም ያለው ነገር የሚገዛ ይመስለኛል። ልክ ነው እንኳን መርጠሽ ወደ ሳት መርጪው ምረጥልኝ ልጄን ብሎ ይመጣለው። ከዚህ በኋላ በነገራችን ላይ በቀጥታ ምን ሄደው እንዳታመሽው ከዚህ በኋላ ይሄን ነገር ከቻለን እንቅልፋችሁ ካልመጣ ጨዋታው ሲያልቅ ነው የምንመለስበት። በቀጥታ ወደ ጨዋታው ነው የምንገባው። ታክቲክ አናወራም፣ ቴክኒክ የለንም። የጨዋታ ግምት ሚሊሻዬ። ዋው እንዴ ሚሊሻ ለምን ተጠይቂያለሽ? የተለመደ አይደል? 2-1 አይ ዛሬ አንድ ማን ፈረንሳይ ሞሮኮ ብዬ ነበር ለማለት አይደል? ቀብዳል። እኔ ለመገመት በጣም የምቸገረው ጨዋታ ነው ይሄ። እውነቱ ነው ጨዋታ እኮ ነው መገመት። አይ ኖ እኔ አሁን ይኸውልሽ የፈረንሳይን ጥንካሬ አይቻለው፣ ግን ደግሞ ይሄ ሞሮኮን ማሳነስ አልፈለኩኝም እና ትንሽ ግራ አጋብቶኛል። ሞሮኮ በጣም ትልቅ ፈተና የምትሰጣት እየመሰለኝ። ፈረንሳይ በእናት ተመልካቾች ያልሰሙኝም ማለት እባክህ አሁን ይሄ ባንዳ ምናምን አያስብለኝም። እኔ የፈረንሳይ ደጋፊ ነኝ። መዳረሻ ላይ ተናግሬያለሁ። ፕሊዝ እስቲ ገምት። ለብ ያደረገች የመጀመሪያው አስገማች ከምንድነው ከመገመቱ በላይ ሞሮኮ ሁለቱንም አይነት ጨዋታ የምትጫወት ቲም ነች። ባለፈው ካውንተር አታክ ላይ የተመሰረተ ቲም ነው የነበራቸው ያለፈው ዓለም ዋንጫ። ዘንድሮ ደግሞ ፖሴሽን ቤዝድ የሪቬንጅ ጨዋታም ነው ይሄ ጨዋታ። ግን ዛሬ ወደዛኛው እንትን የሚመለስ ይመስለኛል ካለኝ ትሬት አንፃር። የመልሶ ማጥቃት ቲም ዛሬ ሞሮኮን ምን ላይ ይመስለኛል። ቁጥር ያዘንኩ ነው። ፈረንሳይ 2-1 ሚሊሻዬ ጨብጨብ ዝም ብለህ ተቀላቀል። አመሰግናለሁ። ለአንድ ይመስለኛል። 2-1 እለፊኝ እስቲ። አይ እንዴ እዚህ ስንደርስ ነው የማን እንደሆነ አላውቅም እንጂ 2-1 የምድብ ጨዋታ ላይ ያለ ተወካይ ልናስቀራት ነው እንግዲህ። ምንም አይ 2-1 የማን እንደሆነ አልታወቀም እንጂ 2-1 የኔም ግምት 2-1 ደብል ቻንስ ይሁን። እሺ 2-1 ጨዋታውን ማን ነው የሚያሸንፈው? ፈረንሳይ ሞሮኮ አይደለም። እኔ አይደለሁም አሁን የጠየቅኩህ አይደለም። ፈረንሳይ ሞሮኮ ሰዓት የለሽ አስፈር ለተመልካቾች እንደው ምስል ለመስጠት ያክል ማለት ነው። ካውንት ዳውን 0000 የሚል ቀይ አብርቶብኛል ቆይቷል። 2-1 ማን በግድ ፈረንሳይ። አመሰግናለሁ ተመልካቾቻችን። ዛሬ ለመጀመሪያ ጊዜ 3 ተመሳሳይ ሐሳብ ነው ያለው። 2-1 የሚል ግምት ነው ያላችሁ። እናንተም በየቤታችሁ ግምታችሁን እያወራችሁ ይህንን ጨዋታ እንድትከታተሉ